ከዴኒቨር ፖሊስ መምሪያ በደረሳት ያልተጠበቀ የስልክ ጥሪ ከተማሪሽ ጋር ተገቢ ያልሆነ ግንኙነት ነበረሽ በሚል ከባድ ወንጀል ተከሰሰች። ኤሊያና ሕይወቷ ስሙ አደጋ ላይ በወደቀበት በዚህ ሰዓት ምን ገጠማት? ታሪኩን እስከ መጨረሻው ድረስ ከኛ ጋር አብራችሁን በመቆየት ተከታተሉን። በዴኒቨር ኮሎራዶ የምትኖረው የ34 ዓመቷ የሁለተኛ ደረጃ ትምህርት ቤት መምህርት ወይዘሮ ኤሊያና ማርቲኔዝ እና በከባድ ፈተናዎች ውስጥ እንኳን የማህበረሰቡን መገለል፣ ነቀፌታና ያልተገባ ነገር እየተመለከተ የ16 ዓመት ተማሪዋ ጄክ ዊሊያምስ ሁልጊዜም አብሯት ነበረ። በአንድ ማክሰኞ ጧት የተጀመረው ነገር ሁለቱም ያልጠበቁት ጉዞ ሆነ። ከክፍል በላይ ከተማሪና ከአስተማሪ በላይ የሆነ ትስስራቸው እና ሁለቱንም የሚፈትን የመጨረሻ ምኞት እስከ ማስደረስ ደረሰ። ኤሊያና ለአንድ ሰው ምን ያህል ማሰብ መጓዝ እንዳለባት ታውቃለች። ነገር ግን አሁን የመጣባት ነገር እጅግ አስደንጋጭ ነው። ኤሊያና ሁልጊዜም ከሌሎች መምህራን የተለየች ናት። ታሪክን ዝም ብላ አታስተምርም፣ ትኖረው ነበር እንጂ። እያንዳንዱ ትምህርት እንደ ታሪክ፣ እያንዳንዱን የቤት ስራ ደግሞ እንደ አንድ ትልቅ ጀብዱ ነበር የሚሰማት የምታየው። የክፍሏ ግድግዳዎች ከተለያዩ የታሪክ ዘመናት በተወጣጡ ካርታዎች፣ ከታዋቂ የታሪክ ሰዎችና አባባሎች እንዲሁም በዓለም ዙሪያ ካደረገቻቸው በርካታ ጉዞዎች በተነሱ ፎቶግራፎች የተሸፈኑ ነው። ተማሪዎቿ በእሷ ክፍል ውስጥ ቀናትንና እውነታዎችን ብቻ አልነበረም የሚማሩት። ከባድ ፈተናዎችን ተቋቁመው ዓለምን ስለቀየሩ ሰዎችና ስለ ሰው ልጅ ጭምር ነበረ። በ34 ዓመቷ ኤሊያና ለ12 ዓመታት አስተምራለች። እያንዳንዱ ተማሪ ትኩረት እንዲያገኝ፣ ድምፁ እንዲሰማና ዋጋ እንዳለው እንዲሰማው የማድረግ ያልተለመደ ስጦታ ነበራት። የልደት ቀናትን ታስታውሳለች፣ ስለ ቤተሰብ ችግሮቻቸው ትጠይቃለች። እናም የሚቸገሩ ተማሪዎቿን ለመርዳት ከትምህርት በኋላ ትምህርት ቤት ትቆያለች። የሥራ ባልደረቦቿ ብዙውን ጊዜ ከልክ በላይ እንደምታስብ ይቀልዱባት ነበረ። ነገር ግን ኤሊያና ለሰው ማሰብ መቼም ቢሆን ከልክ በላይ አይሆንም ብላ ታምን ትናገር ነበረ። ያ ማክሰኞ ጧት እንደ ማንኛውም ቀን ተጀመረ። ኤሊያና በ1 ሰዓት ተኩል ጄፈርሰን ሁለተኛ ደረጃ ትምህርት ቤት ደረሰች። ቡናዋ ገና ትኩስ ነበረ። የትምህርት እቅዶቿም በትክክል ተደራጅተዋል። ለመጀመሪያው ክፍለ ጊዜ የዓለም ታሪክ ክፍል ዝግጅት እያደረገች ሳለ አንድ ያልተለመደ ነገር አስተዋለች። የምትወዳቸው ተማሪዎቿ አንዱ የሆነው ጄክ ዊሊያምስ በለመደው የፊት ወንበር አልነበረም። ጄክ ማንኛውም መምህርት ሊኖረው የሚመኘው አይነት ተማሪ ነው። ጉጉ፣ ሰው አክባሪና መላውን ክፍል በጥልቀት እንዳስብ የሚያደርጉ ጥያቄዎችን ሁል ጊዜ የሚጠይቅ፣ የታሪክ ክስተቶችን ከዘመናዊ ሕይወት ጋር የሚያገናኝበት መንገድ ኤሊያናን እንኳን ሳይቀር ያስደንቅ ነበረ። ከዚህ ሁሉ በላይ ግን ጄክ እጅግ ደግ ነበረ። ሌሎች ተማሪዎችን በስራ ይረዳል፣ በትምህርትም ያግዛቸዋል። ጥያቄ ስለጠየቁ ብቻ ማንም የበታችነት እንዲሰማው ፈጽሞ አያደርግም። እናም ሁሉ ጊዜ ፈገግታ አይለየውም። ሁለተኛው ክፍለ ጊዜ ሲጀምርና ጄክ አሁንም ሳይመጣ ሲቀር ኤሊያና ትንሽ ስጋት አደረባት። በ2 ዓመት የክፍል ቆይታው ጄክ አንድም ቀን ትምህርት ቤት ቀርቶ የማያውቅ ሲሆን አንድም ቀን ክፍለ ጊዜ ዘግቶም አቋርጦ የማያውቅም ነበረ። የሆነ ችግር ተፈጥሯል አለች። እናም በምሳ እረፍት ወቅት ኤሊያና ስለ ጄክ ለመጠየቅ ወደ ዋናው ቢሮ ሄደች። የትምህርት ቤቷ ጸሐፊ ወይዘሮ ፒተርሰን በሐዘን አይኖቿን በኮምፒውተር ላይ ቀና ብላ ተመለከተቻት። ኤሊያና አለች በዝቅተኛ ድምፅ፣ አንድ ሰው መቼ እንደሚጠይቅ እያሰብኩ ነበረ። ጄክ አሁን ያለው ሆስፒታል ነው። ወላጆቹ ዛሬ ጧት ደውለው ነበረ። የኤሊያና ልብ መምታት አቆመ። ምን ሆነ? ደህና ነው? ወይዘሮ ፒተርሰን ራሷን በቀስታ ወዘወዘች። ሁሉም ዝርዝር መረጃዎች የለኝም፣ ግን ከባድ ይመስላል፣ በጣም ከባድ። በዚያኑ ከሰዓት በኋላ ኤሊያና በትምህርቷ ላይ ማተኮር አልቻለችም። አይምሮዋ ወደ ጄክ እየተጓዘ ምን እንደተፈጠረ እያሰበች ደህና እንዲሆንም ትመኝ ነበረ። ከትምህርት በኋላ በቀጥታ ወደ ዴኒቨር አጠቃላይ ሆስፒታል ሄደች። የሕክምና ክፍሉ ከማሽኖቹ ለስላሳ ድምፅና ከነርሶች የለሰለሰ ድምፅ በስተቀር ጸጥ ያለ ነበረ። ኤሊያና የጄክን ክፍል ቁጥር አግኝታ በሩን በቀስታ አንኳኳች።
ግባ የሚል ደካማ ድምፅ ከውስጥ ተሰማት። ኤሊያና በሩን ገፍታ ስትከፍት ጄክ በሆስፒታሉ አልጋ ላይ ተኝቶ አየችው። ከቀድሞ የበለጠ ትንሽና ደካማ ሆኖ ታያት። ሁልጊዜ የሚያበሩት አይኖቹ ደክመዋል፣ ቆዳውም ጠቁሯል። ባጠገቡ ወላጆቹ ዴቪድ እና ማሪያ ዊሊያምስ ተቀምጠው ነበረ። ሁለቱም ዝለው ተጨንቀው ይታያሉ። ምንም እንኳን ግልጽ ድክመት ቢታይበትም የጄክ ፊት በደስታ በራ። መጣሽ አላት። በእርግጥ መጣሁ አለች ኤሊያና ወደ አልጋው አጠገብ እየተራመደች። እንዴት ነህ ጄክ እያለች ስትጠይቀው የጄክ ወላጆች ኤሊያና በትክክል ልታነቦ የማትችለውን እይታ ተለዋወጡ። ዴቪድ ጉሮሮውን ጠራርጎ ወይዘሮ ማርቲኔዝ ስለመጣሽ እናመሰግናለን። ጄክ ሁል ጊዜ ስላንቺ ስለ ክፍለ ጊዜ ያወራል። አንቺ ለሱ ትልቅ ቦታ አለሽ አላት። ኤሊያና ፈገግ አለች። ነገር ግን የማይነግሯት አንድ ነገር እንዳለ ተሰማት። ምን እየተካሄደ ነው? ምን ተፈጠረ? የማሪያ አይኖች በእንባ ተሞሉ። ከ3 ቀናት በፊት ጄክ በቅርጫት ኳስ ልምምድ ወቅት ወደቀ። እናም ዝም ብሎ መስሎን ነበረ። ነገር ግን ዶክተሮቹ አንዳንድ ምርመራዎችን አደረጉ። ኤሊያና ልቧ እየመታ ጠየቀቻቸው። የደም ካንሰር ነው አለ ዴቪድ በቀስታ። አጣዳፊ የደም ካንሰር፣ በጣም አስከፊ ነው ብሎ ነገራት። ቃላቱ ኤሊያናን እንደ ከባድ ነገር በኃይል መታት። ይህንን ብሩህ አስደናቂ 16 ዓመት ልጅ ተመልክታ ዓለም በዙሪያዋ ስትናወጥ ተሰማት። ግን ደህና ይሆናል አይደል ስትል ጠየቀቻቸው። ምንም እንኳን በወላጆቿ ፊት ላይ መልሱን አስቀድማ ማየት ብትችልም ጄክ እጇን ያዛት። ወይዘሮ ማርቲኔዝ ዶክተሮች ምናልባት 6 ወርና ከዚያ ያነሰ ጊዜ ነው ያለኝ ይላሉ። ኤሊያና በአይኖቿ ውስጥ እንባ ሲፈስ ተሰማት። ነገር ግን ተቋቋመችው። ጄክ አሁን ጠንካራ እንድትሆንለት ይፈልጋል። ጄክ ይህንን እንዋጋዋለን አለች በጥንካሬ። ምርጡን ሕክምና ታገኛለህ፣ እናም ይህንን በሽታ ታሸንፋለህ። ጄክ በሐዘን ፈገግ አለ። በጎ አመለካከትሽን እወደዋለሁ ወይዘሮ ማርቲኔዝ። ሁልጊዜ ካንቺ የማደንቃቸው ነገሮች እንደሱ ያሉትን ነው። ነገር ግን ስለዚህ ነገር እውነታውን መቀበል አለብኝ አላት። በሚቀጥሉት ጥቂት ሳምንታት ውስጥ ኤሊያና ከትምህርት በኋላ በየቀኑ ጄክን እየሄደች ትጠይቀው ነበረ። አንዳንድ ጊዜ ስለ ታሪክ፣ አንዳንድ ጊዜ ስለ ሕይወት ያወሩ ነበረ። አንዳንድ ጊዜ ደግሞ ዝም ብለው በተረጋጋ መንፈስ አብረው ይቀመጣሉ። የጄክ ሁኔታ በፍጥነት እየተባባሰ ሄዶ የኬሞቴራፒ ሕክምናው እንዲታመምና ይበልጥ እንዲዳከም አደረገው። እንዲሁም ጥቅጥቅ ያለ ቡናማ ፀጉሩ ረጋገፈ። ነገር ግን መንፈሱ ስለ ዓለም ያለው ጉጉት መቼም አልቀነሰም። አንድ ሐሙስ ከሰዓት በኋላ ኤሊያና ጄክ በሆስፒታሉ መስኮት በኩል ርቀው ወደሚታዩ ተራሮች ትኩር ብሎ ሲመለከት አገኘችው። ምን እያሰብክ ነው ስትል ስትጠይቀው ባልጋው አጠገብ ባለ ወንበር ላይ የተቀመጠች ላያቸው ስለማልችለው ቦታዎች ሁሉ እያሰብኩ ነበረ አለ ጄክ በቀስታና በሐዘን። በክፍል ውስጥ የተነጋገርንባቸው የታሪክ ቦታዎች በሙሉ በሮም ያለው ኮሊሴም፣ የቻይና ታላቁ ግንብ ስመረቅ ልጎበኛቸው የምፈልጋቸው ቦታዎች ዝርዝር ነበረኝ። የኤሊያና ልብ በድምፁ ውስጥ ያለውን ሐዘን ስትሰማ ተሰባበረ። አውቃለሁ ሞኝነት ይመስላል ሲል ጄክ ቀጠለ። ነገር ግን ከማንኛውም ቦታ በላይ ሁልጊዜ የሚማርከኝ አንድ ቦታ አለ። በክፍል ውስጥ ስለሱ ባወራሽ ቁጥር ሁልጊዜ ሰውነቴን ይነዝረኛል። የተለየ ቦታ አለኝ። የትኛው ቦታ ስትል ኤሊያና ጠየቀችው። ጄክ ወደ እሷ ዘወር ብሎ ተመለከተ። አይኖቹ ከቀናት በኋላ ለመጀመሪያ ጊዜ በርተው ነበረ። ኖርማንዲ፣ የዲዴይ የባህር ዳርቻዎች። ባለፈው ሴሚስተር ስለ ሁለተኛው የዓለም ጦርነት ማጥናታችንን አውቃለሁ። ነገር ግን ስለ እነዚያ የባህር ዳርቻዎች፣ ስለ እነዚያ ወታደሮች ጀግንነት የሚነገረውን ነገር በውስጤ ተቀርጿል። እነሱ በቆሙበት ለመቆም፣ ያዩትን ለማየት፣ የሚከፍሉትን መስዋዕትነት ለማክበር ሁልጊዜም እመኝ ነበረ። ኤሊያና በሁለተኛው የዓለም ጦርነት ትምህርት ወቅት ጄክ ምን ያህል ንቁ እንደነበረ በማስታወስ ራሷን ነቀነቀች። የተሰጠውን የቤት ስራ 5 ገጽ ብቻ የሚጠይቅ በነበረበት ወቅት እሱ ስለ ዲዴይ ባለው 20 ገጽ የምርምር ጽፎ ነበረ። እረዳለሁ አለች ኤሊያና። ታሪክ በተሰራባቸው ቦታዎች መቆም ትልቅ ኃይል አለው። ጄክ ለአፍታ ያህል ዝም አለ። ከዚያም ኤሊያና በቀጥታ ተመለከታት። ወይዘሮ ማርቲኔዝ አላት ድምፁ ከሹክሹክታ ባልበለጠ ሁኔታ። ይህ እብደት ሊመስል ይችላል።
አውቃለሁኝ። እናም የማይቻል መሆኑንም አውቃለሁ። ግን የግድ መጠየቅ ስላለብኝ ነው። ከዚህ በሽታ ካልተረፍኩ ለኔ ስትይ ወደ ሮማንዲ ትሄጃለሽ። እነዚያን የባህር ዳርቻዎች ላይ ቆመሽ እነዚያ ሕይወት ለሰጡ ጀግኖች ሁሉ ጸሎት ታደርጊያለሽ እና ምናልባትም ለኔም ጭምር አንድ ጸሎት ታደርጊልኛለሽ። ኤሊያና ትንፋሿ ተቆረጠ። የጄክን አይኖች ተመልክታ ያየችው የታመመ ታዳጊን ብቻ ሳይሆን ምን እየገጠመው እንዳለ በትክክል የተረዳና በውስጡ ትልቅ ትርጉም ለማግኘት የሚሞክር ወጣትን ነበር። ጄክ ብላ ጀመረች። እርሱ ግን አቋረጣት። ብዙ ጥያቄ መሆኑን አውቃለሁኝ። የራስሽን ሕይወት የራስሽን ኃላፊነት እንዳለሽ ጭምር አውቃለሁ። ነገር ግን ወይዘሮ ማርቲኔዝ ታሪክ ስለ ቀድሞ ጊዜ ብቻ እንዳልሆነ አስተምረሽኛል። ከኛ በፊት የነበሩትን ሰዎች ማክበርና ታሪካቸውን ወደፊት ለማስተላለፍ እንደሆነ ጭምር ነው። እኔ ራሴን እነዛን ታሪኮች ማስተላለፍ ካልቻልኩ ምናልባት አንቺ ለኔ ስትይ ልታስተላልፊያቸው ትችያለሽ። ኤሊያና የጄክን እጅ ያዘች እና በዚያ ቅጽበት የሁለቱም ሕይወት ለዘላለም የሚቀይር ውሳኔን አደረገች። ጄክ አለች እጁን በቀስታ ይዛ። ይህ በፍጹም እብደት አይደለም፣ የማይቻልም አይደለም። የጄክ አይኖች በደነገጠ ስሜት ተከፈቱ። ምን ማለትሽ ነው መምህርት ሲላት ኤሊያና በውስጧ ያልጠበቀችው እርግጠኝነት ተሰማት። ቃል እገባልሃለሁኝ ጄክ፣ ላንተ ስል ወደ ሮማንዲ ደሴት እሄዳለሁኝ። እናም በእነዚያ የባህር ዳርቻዎች ላይ ቆማለሁ። እዚያ ሁሉንም ነገር መስዋዕት ያደረጉትን እያንዳንዱን ሰዎች አከብራለሁ፣ እዘክራለሁ፣ አንተንም ጨምሮ ስትለው በጄክ ጉንጮች ላይ እንባ ፈሰሰ። በእውነት ታስቢኛለሽ? ትሄጃለሽ? ሲል ጠየቃት። እርሷም በሙሉ ሕይወቴ እንደዚህ እርግጠኛ ሆኜ የወሰንኩት ውሳኔ የለም፣ አደርገዋለሁ አለችው አስተማሪዋ ኤሊያና። እናም በእውነት መሆኑን ተገነዘበ። ከዚያን ቀን ጀምሮ በመካከላቸው አንድ ነገር ተቀየረ። ጄክ አዲስ ጉልበትና አዲስ ዓላማን ያገኘ ይመስላል። ኤሊያና ስለ ሮማንዲ፣ እዚያ ስለተዋጉ ወታደሮችና የሚወዷቸውን ስላጡ ቤተሰቦች መጽሐፍትን እንድታመጣለት ይጠይቃት ጀመረ። ስለ ታሪኩ፣ ስለ ትርጉሙ። እናም ብዙዎች ወደ ቤት እንደማይመለሱ እያወቁ እነዚያ የባህር ዳርቻዎችን ለመውረር ስለሚያደርጓቸው ጀግንነት ለሰዓታት ያወሩ ነበረ። ወይዘሮ ማርቲኔዝ አላት ጄክ ከአንድ ሰዓት በኋላ፣ አንድ ነገር እንድታውቂ ይፈልጋለሁ። የገባሽልኝ ቃል ልታገኙ የምትችዩ ያልመሰለኝ ሰላም ሰጥቶኛል። የኔ ታሪክ አካል ወደ እነዚያ የባህር ዳርቻዎች እንደሚደርስ ማወቄ ለኔ ሁሉም ነገሬ ነው አላት። ኤሊያና ልቧ እየተሰበረ ቢሆንም ፈገግ አለችለት። ጄክ፣ አንተ ካወቅኳቸው ጠንካራ ሰዎች አንዱ ነህ። በሮማንዲ የነበሩ ወታደሮችን አንተን በመወከላቸው ስላንተ በመስዋዕታቸው ይኮሩብሃል። ሳምንታት እያለፉ ሲሄዱ የጄክ ሁኔታ እየተባባሰ ሄደ። ዶክተሮቹ የተለያዩ ሕክምናዎችን ቢሞክሩም በሽታውን ሊያዘገዩት አልቻሉም። ኤሊያና ይህንን ብሩህ ደግ ወጣት በየቀኑ ሲዳከም ትመለከተው ነበረ። እናም ተስፋ ላለመቁረጥ የምትችለውን ሁሉ ታደርግ ነበረ። ነገር ግን ጄክ መቼም አላማረረም። ይህ ለምን በሱ ላይ እንደደረሰ መቼም አልጠየቀም። ይልቁንም ጊዜውን ለቤተሰቦቹ፣ ለጓደኞቹና ለአስተማሪው ኤሊያና ደብዳቤዎችን ለመጻፍ ተጠቀመበት። ስለ ምስጋና፣ ስለ ተስፋና እያንዳንዱን ቀን በዓላማ ለመኖር ጻፈ። አንድ ምሽት ኤሊያና በሆስፒታል ስትደርስ የጄክ ወላጆች ኮሪደሩ ላይ እያለቀሱ አገኘቻቸው። አንቺን እየጠየቀ ነው አለች እናቱ ማሪያ በእንባ ውስጥ ሆና። ዶክተሮቹ ዛሬ ምሽት ሊሆን ይችላል፣ ዛሬ ሊሞት ይችላል ብለዋል አሏት። ኤሊያና እግሮቿ ከዷት። ነገር ግን ራሷን አስገድዳ ወደ ጄክ ክፍል ገባች። ነቅቶ ነበረ፣ ግን በጭንቅ ነበረ። አተነፋፈሱ ቁርጥ ቁርጥ የሚል የሚጨንቅ ነው። ቆዳውም ተለዋውጧል። ወይዘሮ ማርቲኔዝ ሲል በሹክሹክታ ተናገረ። ልክ እንዳያት። እዚህ ነይ ጄክ አለች እጁን እየያዘችው። ቃላችን አላት በጣም በቀስታ። ታስታውሸዋለሽ ሲላት በእርግጥ አስታውሰዋለሁኝ አለች ኤሊያና እንባዋን እየተከላከለች። በፍጹም አረሳውም። ጄክ በክፍል ውስጥ ብዙ ጊዜያት የነበረውን ያንን ውብ ፈገግታ ሳያት። ስላየሽኝ አመሰግናለሁ። ዝም ብሎ የታመመ ልጅ ሳይሆን እውነተኛውን እኔን ስላየሽኝ። ጄክ አንተ እኮ ልዩ ነህ፣ ሁል ጊዜም ልዩ ነበርክ፣ ንገሪያቸው ሲል በሹክሹክታ ተናገረ።
ኖርማንዲ ላይ ከዴሊቨር ኮሎራዶ የመጣው ጄክ ዊሊያምስ በጀግንነት ያምን እንደነበረ ንገሪያቸው። ስለፈጸሙት ጀግንነት እንደተረዳው ንገሪያቸው። ሁሉንም ነገር ንገሪያቸው ሲላት ቃል ገባለሁ አለች ኤሊያና። ጄክ እጇን እንደያዘ አይኖቹን ጨፈነ። አሁን አልፈራም። ወይዘሮ ማርቲኔዝ ታሪኬ በአንቺ በኩል እንደሚቀጥል አውቃለሁ። እነዚያ የጄክ ዊሊያምስ የተናገራቸው የመጨረሻ ቃላቶቹ ነበሩ። በዚያኑ ምሽት በቤተሰቦቹና በሚወዷት መምህሩ ተከቦ በሰላም አረፈ። ቀብሩ የተፈጸመው በአንድ ቀዝቃዛ የጥቅምት ጠዋት ነበረ። ቤተክርስቲያኑ በጄክ የህይወት በተነኩ ተማሪዎች፣ በመምህራን፣ በቤተሰብና በማህበረሰብ አባላት ተሞልታ ነበረ። ኤሊያና ስለ ጄክ ጉጉቱ፣ ደግነትና ስለ ጀግንነት መስዋዕትነት ስላለው ጥልቅ ግንዛቤ ለሁሉም ሰው ተናገረች። ኖርማንዲን የመጎብኘት ህልሙንና የገባችለትን ቃል ለሁሉም ተናገረች። ከስነ ስርዓቱ በኋላ ዴቪድ እና ማሪያ ዊሊያምስ ወደ ኤሊያና ቀረቡ። ለጄክ የገባሽለትን ቃል ሰምተናል አለ ዴቪድ። ለእርሱም ምን ያህል ትርጉም እንዳለው እንድታውቂ እንፈልጋለን። ለኔም ቢሆን ትልቅ ትርጉም አለው ስትል ኤሊያና መለሰችላቸው። ማሪያ ለኤሊያና ትንሽ የእንጨት ሳጥን ሰጠቻት። ጄክ ይህንን እንድታገኚ ፈልጎ ነበረ። በሆስፒታል በነበረበት የመጨረሻ ሳምንታት ውስጥ ነው የሰራው። ኤሊያና ሳጥኑን በሚንቀጠቀጡ እጆቿ ከፈተችው። በውስጡ በእጅ የተቀረጸ የእንጨት መስቀል ነበረ። ቀላል ግን ውብ። ከእርሱ ጋር በጄክ የእጅ ጽሑፍ የተጻፈ ማስታወሻም ነበረበት። ለኖርማንዲ የባህር ዳርቻዎች ጄክ ዊሊያምስ በመንፈስ እዚህ እንደነበረ እንዲያውቁ ቃልሽን ስለጠበቅሽ አመሰግናለሁ ጄክ የሚል ነበረ። ኤሊያና መስቀሉን ወደ ልቧ አስጠጋችውና የጄክን የመጨረሻ ምኞት ከመፈጸም የሚያስቆማት ምንም ነገር እንደሌለ አወቀች። ለራሷም ቃል ገባች። ነገር ግን በመቃብሩ ቦታ ቆማ የጄክ አስክሬን ወደ መሬት ሲወርድ ስትመለከት ኤሊያና የገባችው ቃል ምን ያህል ከባድ እንደሚሆን አላወቀችም ነበረ። ወደፊት ስለሚገጥሟት መሰናከሎች፣ ሊያስቆሟት ስለሚሞክሩ ሰዎች ወይም የእሷን ቁርጠኝነት ባልገመተችው መንገድ ስለሚፈትነው አስደናቂ ጉዞ ምንም የምታውቀው ነገር አልነበረም። ኤሊያና የምታውቀው ነገር ቢኖር ጄክ ዊሊያምስ ሕይወቷን ለዘላለም እንደቀየረውና አሁን የእሷ ተራ እንደሆነ ብቻ ነበረ። በማግስቱ ጠዋት ኤሊያና በኩሽና ጠረጴዛዋ ላይ ኮምፒውተሯን ከፍታ ወደ ፈረንሳይ የሚደረጉ በረራዎችን ትፈልግ ነበረ። ለ12 ዓመታት ስታስተምር የቆየች ሲሆን እንደ አብዛኞቹ መምህራን በየወሩ የምታገኘውን ደሞዝ እየተጠቀመች ትኖር ነበረ። ወደ ኖርማንዲ የሚደረገው ጉዞ በወራት ውስጥ ካጠራቀመችው በላይ ገንዘብ ይጠይቃል። ነገር ግን ከቡና ስኒው አጠገብ ያለውን የጄክን የእንጨት መስቀል ስትመለከት ኤሊያና አንዳንድ ቃላት ለማንኛውም መስዋዕትነት ዋጋ እንዳላቸው ተገነዘበች። ኤሊያና የቁጠባ ሂሳቧን ከፍታ ቁጥሮቹን ተመለከተች። $4300። ይህ በ2 ዓመት ውስጥ በጥንቃቄ ያስቀመጠችው ሙሉ ገንዘብ ነበረ። ወደ ፈረንሳይ የሚደረግ የደርሶ መልስ ትኬት ቢያንስ $1500 ያስከፍላል። ሆቴሎች፣ ምግቦችና ወደ ኖርማንዲ የሚደረገው ትራንስፖርት ደግሞ ሌላ 1000 ያህል በቀላሉ ይጠይቃል። በዚህ ቃል ኪዳን ምክንያት ከግማሽ በላይ የሚሆነው የህይወት ቁጠባዋን ልታወጣ ነው። ስልኳ መጮሁን ስሌቷን አቋረጠው። ከፊኒክስ የምትደውለው እህቷ ካርመን ነበረች። ኤሊያና ስለ ተማሪሽ ሰማሁ፣ በጣም አዝኛለሁ። እናቴ በቀብሩ ላይ እንደተናገርሽ ነገረችኝ። አመሰግናለሁ ካርመን፣ በጣም ከባድ ነበረ። ስሚ፣ ወደ ፈረንሳይ ለመሄድ እያቀድሽ እንደሆነ የሚወራ ወሬ ሰማሁ። እባክሽ እውነቱን ንገሪኝ። ኤሊያና በጥልቀት ተነፈሰችና ወሬ አይደለም፣ ለጄክ ቃል ገብቼለታለሁ። ለሱ ስል ወደ ኖርማንዲ ሄዳለሁ። ያንን ቃሌን ደግሞ እጠብቃለሁ አለቻት። ካርመን ላፍታ ያህል ዝም አለች። ኤሊያና ወደ አውሮፓ የሚደረግ ጉዞ ማቅረብ አትችይም። ያንን ታውቂያለሽ አይደለ? አንቺ አስተማሪ ነሽ እንጂ ሚሊዮነር አይደለሽም። ይህ መልካም ሐሳብ ነው፣ ግን እውነት የለውም። አንድ መፍትሄ ያገኝለታለሁ አለች ኤሊያና በጥንካሬ። በምን ገንዘብ? ስለ ራስሽ የምታስቢው ምንም ነገር የለሽም? በፈለግሽበት ጊዜ ዝም ብለሽ ፈቃድ መውሰድም አትችይም። ኤሊያና በውስጧ ብስጭት ተሰማት። ካርመን ይህ ዝም ብሎ ረፍት ለማድረግ የሚደረግ ጉዞ አይደለም፣ ይህ ማድረግ ያለብኝ ነገር ነው አለቻት። ኤሊያና ስሚኝ፣
ለዚህ ልጅ እንደምታስብ ይረዳለሁ። እርሱ ግን አልፏል። ሕይወትሽን ሙሉ ያጠራቀምሽውን ቁጠባሽን ማውጣት እርሱን አይመልሰውም። ስለዚህ ባክሽን የምታደርጊውን ነገር በድጋሚ አስቢበት አለቻት። ኤሊያና እጆቿ እየተንቀጠቀጡ ስልኩን ዘጋችው። ካርመን ለእርሷ ጥሩ አስባ መሆኑን ታውቃለች፣ ነገር ግን አልተረዳቻትም ነበር። ይህ ቃል ምን ማለት እንደሆነ ማንም ሰው አልተረዳትም። በማግስቱ ትምህርት ቤት ስለ ኤሊያና እቅድ ወሬ ተሰራጭቶ ነበረ። በምሳ ሰዓት በርካታ የሥራ ባልደረቦቿ በክፍላቸው ውስጥ ቀረቧት። ኤሊያና አለች የሂሳብ መምህርቷ ወይዘሮ ዴቪድሰን፣ ወደ ፈረንሳይ ለመሄድ እያሰብሽ እንደሆነ ሰማን። ይህ ትክክል መሆኑን እርግጠኛ ነሽ? እባክሽ አስበሽበታል አለቻት። ኤሊያና ምግቧን መመገቧን አቁማ ተመለከተቻት። ማድረግ ያለብኝ ነገር ነውም አለቻት ጨምራ። በአቅራቢያው የሚያስተምረው አቶ ሮድሪጌዝ በአጠገቧ ተቀመጠ። እሺ፣ ሁላችንም ጄክን እንወደው ነበረ። እርሱ ልዩና ጎበዝ ልጅ ነበር። ነገር ግን ወደ ሌላ ዓለም መብረር ሐዘንን ማከም አትችይም። ይህንን ሐዘን ስለማከም አይደለም አለች ኤሊያና። ድምጿ የተረጋጋ ግን ጠንካራ ነው። ይህ ለአንድ ልጅ የገባሁትን ቃል ስለመጠበቅ ነው። ወይዘሮ ዴቪድሰን ወደፊት ቀረባለችና ኤሊያና፣ በተግባራዊ ሁኔታ አስቢ እንጂ አንቺ ብቻሽን የምትኖሪ ሰው ነሽ። ሙሉ ገንዘብሽን በዚህ ጉዞ ካጠፋሽ፣ ድንገተኛ አደጋ ቢከሰትብሽ፣ መኪና ቢበላሽብሽ፣ ብትታመሚስ ብላ ጠየቀቻት። ኤሊያና ማንም ሰው ሊረዳት እንደማይችል አሰበች። ሁሉም ሰው ሊረዱት በማይችሉት ነገር ላይ ሊያስቆሟት እንደሚሞክሩ ተሰማት። ጄክ ይህንን እንዳደርግለት ጠይቆኛል አለች በቀስታ። መጨረሻ እኔን ያመነኝ። በፍጹም ላሳዝነው አልችልም ወይዘሮ ሮድሪጌዝ፣ እሱ አምኖኛል አለቻት። ኤሊያና፣ አንቺ አስደናቂ አስተማሪ ነሽ። ነገር ግን ተማሪ የሚጠይቀውን እያንዳንዱን ጥያቄዎቹን የመፈጸም ያንቺ ኃላፊነት አይደለም። ሲሞት አጽናንተሸዋል፣ ያ በቂ ነው አለቻት። ለኔ በቂ አልነበረም፣ ለሱም ቢሆን አለች ኤሊያና ቁሳቁሶቿን ሰብስባ እየተነሳች። ወደ ክፍሏ ስትመለስ ኤሊያና በሕይወቷ ውስጥ ተሰምቷት የማያውቅ ብቸኝነት ተሰማት። ሁሉም ሰው ምክንያታዊ እንዳልሆነች፣ ተግባራዊ እንዳልሆነችና አልፎ ተርፎም ሞኝ እንደሆነች አስብ ነበረ። ነገር ግን በመጀመሪያው ክፍለ ጊዜ የጄክን ባዶ ጠረጴዛ ባየች ቁጥር ትክክለኛውን ነገር እያደረገች እንደሆነ ታውቃለች። በዚያኑ ምሽት ኤሊያና ስለ ግል ብድር ለመጠየቅ ወደ ባንኳ ደወለች። የብድር መኮንኗ ወይዘሮ ቼን በትህትና ግን በቀጥታ እንዲህ አለቻት። ወይዘሮ ማርቲኔዝ፣ በገቢሽና በአሁኑ ቁጠባሽ ላይ በመመስረት ትንሽ የግል ብድር ልንፈቅድልሽ እንችላለን። ነገር ግን ወለዱ በጣም ከፍተኛ ይሆናል። ገንዘቡን ለምን እንደሚያስፈልግሽ ልጠይቅሽ እችላለሁ? እባክሽን አለቻት። ኤሊያና ስለ ጄክና ስለገባችው ቃል አስረዳቻት። ወይዘሮ ቼን ላፍታ ዝም አለች። ወይዘሮ ማርቲኔዝ፣ ይህ በጣም ልብ የሚነካ ታሪክ ነው። ነገር ግን የተማሪሽን መታሰቢያ ለማክበር ሌሎች መንገዶችን አስበሽ እንደሆነ መጠየቅ እችላለሁ? ምናልባት ነፃ የትምህርት ፈንድ ወይም በትምህርት ቤቱ መታሰቢያ ማቆም? እሱ የጠየቀው ይሄንን ነው አለች ኤሊያና። እኔም ቃል የገባሁለት ይህንን ለመፈጸም ነው። ረዳሻለሁ ወይዘሮ ማርቲኔዝ፣ ነገር ግን ከፋይናንስ አንጻር በጠባብ በጀት ውስጥ እየኖርሽ ዓለም አቀፍ የጉዞ ዕዳ ውስጥ መግባት በጣም አስቸጋሪ ሁኔታ ውስጥ ሊጥልሽ ይችላል። ኤሊያና በዙሪያ ያሏት ግድግዳዎች ሁሉ እየጠበቡባት እንደሆነ ተሰማት። ሁሉም ሰው ስለ እሷና ቃል ኪዳን አስተያየት ነበረው። እናም አንዳቸውም አልደገፏትም ነበረ። ከባንኩ ጋር የነበራትን የስልክ ውይይት ካጠናቀቀች በኋላ ኤሊያና በሳሎኗ ክፍል ውስጥ የጄክን የእንጨት መስቀል ይዛ ተቀመጠች። በመጨረሻዎቹ ሳምንታት ቃል ስለገባላት የነበረው ፊቱ ምን ያህል ሰላማዊ ይመስል እንደነበር አሰበች። ታሪኮችን ወደፊት ማስተላለፍና ጀግንነት ማክበር ስለሚሉ ቃላቶቹ አሰበች። ኮምፒውተሯን ከፍታ እንደገና መፈለግ ጀመረች። ወዲያውኑ መሄድ ካልቻለች ምናልባት ለሚቀጥለው ዓመት ልታቅር ትችላለች። ምናልባት ገንዘብ የምታገኝበት መንገድም ልታገኝ ትችላለች። ምናልባት ሌላ መንገድ ሊኖር ይችላል። ያኔ ነው ሁሉም ነገር እየተቀየረ እንደሆነ ያየችው። የክብር በረራዎች የሚባል ድርጅት አገኘች። አርበኞችን የጦር መታሰቢያዎችን እንዲጎኙ የሚያደርግ ድርጅት ነበረ። ቤተሰቦች በውጭ ሀገር ያሉ ወታደራዊ መቃብሮችን እንዲጎበኙ የሚረዳ ሌላ ቡድኖችም አገኘች። በእርግጥ የምታደርገውን ነገር የሚረዳ ሰው መኖር አለበት። ተመሳሳይ ጉዞ ያደረጉ ሰዎች ታሪክ ለሰዓታት አነበበች። ተማሪዎቻቸውን ወደ ታሪካዊ ቦታዎች የወሰዱ መምህራን፣
የወደቁ ዘመቻዎችን ለማክበር የተጓዙ ቤተሰቦች ለሚሞቱ ወዳጆቻቸው ቃል ገብተው የሚጠብቁባቸውን መንገዶች ያገኙ ሰዎች ብዙ አነበበች። ኤሊያና በዚህ ነገር ውስጥ ብቻዋን እንዳልሆነች ተገነዘበች። ምንም ያህል ተግባራዊ ባይመስሉም አንዳንድ ቃላቶች ሊፈርሱ እንደማይችሉ የሚረዱ ሌሎች ሰዎችም ነበሩ። በማግስቱ ጠዋት ኤሊያና ራሷን እንኳን ያስገርማትን ውሳኔ ያደረገች። ከመጀመሪያው ክፍለ ጊዜ በፊት ወደ ርዕሰ መምህሩ ቢሮ ገባች። አቶ ተምሰን ፍቃድ ልወስድ እፈልጋለሁኝ እባክዎትን ስትላቸው ርዕሰ መምህር ቶምሰን ከስራቸው ቀና ብለው ተመለከቱ። ኤሊያና እንደምን አደርሽ? ስለምን ጉዳይ ነው? ወደ ፈረንሳይ ለመሄድ አስቤያለሁኝ። ወደ ሮማንዲ መሄድ አለብኝ። ጄክ ዊሊያምስ ከመሞቱ በፊት ቃል ገብቼለት ነበር አለቻቸው። አቶ ቶምሰን በወንበራቸው ላይ ተደገፉ። ኤሊያና ስለ ተማሪሽ ሰምቻለሁ፣ ስለ ማጣትሽም በጣም አዝኛለሁ። ነገር ግን ዓለም አቀፍ ጉዞዎች ፈቃድ መውሰድ በተለይም በትምህርት ዘመን ውስጥ ያ ከባድ ነገር ነው። ከባድ መሆኑን አውቃለሁኝ፣ ግን ይህንን ማድረግ ስላለብኝ ነው። አቶ ቶምሰን ፊቷን ተመለከቱ። ኤሊያና አንቺ ምርጥ መምህራችን አንዷና ዋነኛዋ ነሽ። ተማሪዎችሽ ይወዱሻል፣ የሥራ ባልደረቦችሽ ያከብሩሻል። ነገር ግን ይህ በአስቸጋሪ ጊዜ ውስጥ የምታደርጊው ስሜታዊ ውሳኔ ይመስላል አሏት። ምናልባት ምርጡ መንገድ እነሱ ዋጋ የሚሰጡትን ስራ መቀበል ሊሆን ይችላል። ጄክ ለጀግንነት ዋጋ ይሰጥ ነበረ። አቶ ቶምሰን ቃል ለመጠበቅ ዋጋ ይሰጥ ነበረ። ምንም እንኳን ከባድ ቢሆንም እውነት ለሆነው ነገር መቆምን ዋጋ ይሰጥ ነበረ። አቶ ቶምሰን በቀስታ ራሳቸውን ነቀነቁ። ይህንን ለማድረግ ቶምሰንሽ መንገዱን አልዘጋውም፣ ነገር ግን በጥንቃቄ እንደምታስቢለት ቃል ግቢልኝ አሏት። ለሳምንታት ስለሌላ ነገር አላሰብኩም። በዚያኑ ሰዓት በኋላ ኤሊያና የተወሰኑ እቅዶችን ማውጣት ጀመረች። በጸደይ የረፍት ወቅት ትሄዳለች። እርሱም ገና 5 ወራት ይቀሩት ነበረ። ያም ገንዘብ ለማጠራቀም ጉዞውን በትክክል ለማቀድና ይህንን በትክክል መስራት እንድትችል ጊዜ ይሰጣታል። ለኖርማንዲ ጉዞዋ የተለየ ማስታወሻ ደብተር አዘጋጀች። የባህር ዳርቻዎችን፣ መታሰቢያዎችን፣ ታሪኩን በሙሉ መረመረች። በየቀኑ ከትምህርት በኋላ በእቅዷ ላይ ትሰራ ነበረ። በውጭ ሀገር ያሉ ወታደራዊ መቃብሮችን የመጎብኘት ትክክለኛውን መንገድ ለማወቅ ከአሜሪካ የጦር መታሰቢያዎች ኮሚሽን ጋር ተገናኘች። ነገር ግን ሳምንታት እያለፉ ሲሄዱ ኤሊያና ስለ ኖርማንዲ ባወቀች ቁጥር የገባችው ቃል ይበልጥ ከባድ እየሆነባት እየመጣ ነው። ይህም ዝም ብሎ የባህር ዳርቻ የመጎብኘት ጉዳይ አልነበረም። ይህ በሰው ልጅ ታሪክ ውስጥ ትልቁ ክስተትን የመረዳት ጉዳይ ነው። ይህ ለጄክ ብቻ ሳይሆን ለነጻነት ሲሉ ሁሉን ነገር የሰጡ በሺዎች የሚቆጠሩ ወጣቶች ክብር የመስጠት ጉዳይ ነበረ። ኤሊያና ለዚህ ተግባር ብቁ እንዳልሆነች ማሰብ ጀመረች። እሷ ከዴሊቨር የመጣች የሁለተኛ ደረጃ ትምህርት ቤት መምህርት ብቻ ነበረች። እንዲህ አይነቱ መስዋዕትነት በትክክል ለማክበር ምን ታውቃለች? ወደ ፈረንሳይ ሄዳስ ትክክለኛዎቹን ቃላት ማግኘት ባትችልስ? ጄክን ባሳዝነውስ እያለች ደጋግማ መጨነቅ ጀመረች። አይምሮዋ ፈጽሞ አላረፈላትም። አንድ ምሽት በምርምር ቁሶቿ ተከባ በኩሽና ጠረጴዛዋ ላይ ስትቀመጥ የጄክ ድምፅ አልባ ሆኖ ድምፁ ተሰማት። ወይዘሮ ማርቲኔዝ ታሪክ ፍጹም ስለመሆን እንዳልሆነ አስተምረሽናል፣ ሰው ስለመሆን እንጂ ለመሞከር ያን ያህል ማሰብ ነው ያላትን አስታወሰች። ኤሊያና በወረቀቶቿ መካከል ያለውን የጄክን የእንጨት መስቀል ተመለከተች። ጄክ ለዚህ ቃል ኪዳን የመረጣት በዓለም ላይ በጣም ብቁ ስለሆነች ሳይሆን ልቧን ስላመነው እንደሆነ ተገነዘበች። በዚያ ምሽት ኤሊያና ውሳኔዋን አደረገች። ለጄክ ስትል ብቻ ወደ ኖርማንዲ አትሄድም። ጄክ እንድትዘጋጅ በሚፈልገው መንገድ ለዚህ ጉዞ ትዘጋጃለች። የምትችለውን ሁሉ ትማራለች። ጄክ ሁል ጊዜ በክፍሏ ውስጥ ያሳይ የነበረውን ጉጉትና አክብሮት ወደዚህ ነገር ትቀይረዋለች። ኤሊያና ከሁለተኛው የዓለም ጦርነት የታሪክ ምሁራን፣ ከአርበኞች ድርጅቶችና ተመሳሳይ ጉዞዎችን ካደረጉ ሰዎች ጋር መገናኘት ጀመረች። በኖርማንዲ ምን እንደተከሰተ ብቻ ሳይሆን ምን ትርጉም እንዳለው ለመረዳት ፈለገች። ለገባችው ቃልም ብቁ ለመሆን ፈለገች። ነገር ግን ኤሊያና ለዝግጅቱ ራሷን ብትሰጥም ትላልቅ ፈተናዎቿ ገና ወደፊት እንደነበሩ
አላወቀችም። ሁሉንም ነገር ሊያስተጓጉል የሚችል ያልተጠበቀ የስልክ ጥሪ ሊያስቆማት እንደሚሞክር እንግዳ ሰው እንዳለ አላወቀችም። እናም ስለ ጄክ ምኞት ያላትን ግንዛቤ ሙሉ በሙሉ የሚቀይር ግኝት ወደፊት እንደሚጠብቃት አላወቀችም። ኤሊያና የምታውቀው ነገር ቢኖር ጄክ ዊሊያምስ የገባችለትን ቃል እንደምትፈጽምለት ነው። እናም ምንም ነገር ከባድ ነገር እንኳን ቢገጥማት ያንን እምነት የምታከብርበትን መንገድ እንደምታገኝ ብቻ ነው የምታውቀው። በሆስፒታል ክፍል ውስጥ የገባችውን ቃል ከሁለቱም በላይ ወደ ሆነ ትልቅ ነገር እየተቀየረ ነበረ። ስለ ታማኝነት፣ ጀግንነትና ፍቅር የምታደርገውን ሁሉ የሚፈትን ጉዞ። በአንድ ቀዝቃዛ የካቲት ጠዋት ልክ 5:30 ላይ ስልኳ ጮኸ። ኤሊያና ከእንቅልፏ ባነነች። ስልኩ የማታውቀው ቁጥር ነበረ። ሄሎ ስትል መለሰች በእንቅልፍ ድምጿ። ኤሊያና ማርቲኔዝ ነሽ? ድምፁ ይፋዊ መደበኛ የሥራ ነበረ። አሁን ማን ልበል? እኔ ከዴሪቨር ፖሊስ መምሪያ መርማሪ ሮበርት ሄሪስ ነኝ። ስለ ጄክ ዊሊያምስ አንዳንድ ጥያቄዎችን ልጠይቅሽ ፈልጋለሁ አላት። ኤሊያና ባልጓ ላይ ቀና ብላ ተቀመጠች። ልቧ በድንገት ይመታ ጀመረ። ስለ ጄክ? እሱ ከወራት በፊት እኮ ነው ያረፈው። አሁን በሕይወት የለም አለቻቸው። አውቃለሁ እመቤቴ፣ ከሟቹ ታዳጊ ጋር ስለነበረሽ ግንኙነት አንዳንድ አሳሳቢ መረጃ ደርሰውናል። ኤሊያና ፊቷ ደም መሰለ፣ ገረጣች። ይቅርታ ምን? እመቤቴ፣ ባንቺና በተማሪ መካከል ተገቢ ያልሆነ ግንኙነት እንደነበረ የሚገልጽ ቅሬታ ደርሰውናል። በበሽታው ወቅት በደካማነቱ ተጠቅመሽ ሊሆን እንደሚችል የሚጠቁም ሰው አለ አላት። ኤሊያና እጆቿ መንቀጥቀጥ ጀመሩ። ይህ በፍጹም እውነት አይደለም። ጄክ ተማሪ ነበረ። እንደ መምህር ስለምወደው ነው ሆስፒታል እየተመላለስኩ የጠየቅኩት። እመቤቴ፣ ወደ ውጭ ሀገር ለመጓዝ እያቀድሽ እንደሆነና ከዚህ ተማሪ ጋር የተያያዘ እንደሆነ መናገርሽ ለእኛ ጥርጣሬን ይፈጥራል። ኤሊያና በባዶ ቦታ ላይ የምትወድቅ መሰላት። ማን ነው ይህንን የነገሮት? ማን ነው በእኔ ላይ ቅሬታ ያቀረበው ብላ ጠየቀች። ያንን መግለጫ መግለጽ አልችልም፣ ነገር ግን ዛሬ ከሰዓት በኋላ ለጥያቄ ወደ ጣቢያ እንድትመጭ እፈልጋለሁ። በ2 ሰዓታት ውስጥ መገኘት ትችያለሽ አላት። መርማሪ ሄሪስ፣ እኔ ምንድን ነው ያጠፋሁት? ያጠፋሁት ነገር የለም። ጄክ እየሞተ ነበረ። እናም የወደቁትን ወታደሮች ለማክበር ወደ ሮማ እንሄዳለሁ ብለው ቃል አስገብቶኛል። መሄድ አለብኝ። ነገሩ ይህ ብቻ ነው አለችው። እመቤቴ፣ ልንወያይበት የሚገባው እሱኑ ነው። በ2 ሰዓታት ውስጥ እዚህ መገኘት አለብሽ ብሎ ስልኩን ጆሮዋ ላይ ዘጋው። ኤሊያና የተከሰተውን ነገር ማመን አቅቷት ስልኩን ትኩር ብላ ተመለከተችው። የታመመን ተማሪ በመርዳቷ የተነሳ አንድ ሰው ለፖሊስ አሳልፎ ሰጥቷታል። ማን? ያ ሰው ግን ማን ነው? የጄክ ወላጆች? የእሷ እህት? የክፍል ጓደኞቹ? ወይንስ የሥራ ባልደረቦቿ? ማን ነው የተለየ ግንኙነት ከተማሪ ጋር ነበራት ብሎ ወደ ፖሊስ ጣቢያ ሄዶ ያመለከተባት? ማን? እስኪ ማን እንደሚመስላችሁ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ከየት ሀገር ሆናችሁ እየተመለከታችሁን እንደሆነና ይህንን ታሪክ ከወደዳችሁት ታሪኩ እንዲቀጥል ከፈለጋችሁ ደግሞ ፓርት 2 እያላችሁ ሁላችሁም ጻፉልኝ። በሚቀጥለው ማን ነው ያመለከተባት የሚለውንና ለመሆኑ የኤሊያና ጉዞ ተስተጓጎለ ወይንስ ሄደች የሚለውን ሙሉ ታሪክ ይዘንላችሁ የምንቀርብ ይሆናል። ይህንን ታሪክ ከወደዳችሁት ላይክ ማድረጋችሁን እንዲሁም ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ፈጽማችሁ አትዘንጉ። ወደ ቻናላችን ጎራ በማለት የወደዳችኋቸውን ታሪኮች ለወዳጅ ዘመዶ እንድታጋሩ በአክብሮት እየጋበዝናችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ደግሞ ከልብ እያመሰገንን እኛ ተሰናበትናችሁ። መልካም ቆይታ።